ወሙና ነው ብቻህን የምስቀው? ኧረ ተወኝማ በእናትህ ኤክስ የመጣ እኮ ነው ለባሌ ለቫላንቴ የምልስጠው አላለችኝ እና ምን አልካት? ሰላሙን ስጪው አልኳታ አልኔቫስ ቆይ አልኔቫስ ስማኝ አንዴ ወንድሜ አንዴ ስማኝ ምንድነው የምሰማ ሁሌ ስትገናኙ የምትጋብዛት አንተ የምሳ የምትከፍል አንተ የሩ የምትከፍል አንተ እቃውን ይኸውልህ ብሩን እንካፈለውና አላገኘሁትም በላ አሁን ራሱ የምትሄዱበት እቃ የምትከፍለው አለ ብር ይዛል ሁሌ እኮ ነው በቃ ስለዚህ አሁን ብሩን እንካፈለው አልደረስኩበትም በላ እንደዚህ ይሻላል አይሻልም ደግሞ ለሴት ብር ነው ኧረ በእናትህ አየሁ ካንተ እየተቀበለች ያላትን ብር አየህ አንተ የሁሉ ብር አለ በቃ ባለቤት ስለሆንክ አታ እግዚአብሔር ይመችሽ ሳቢ ምንም ልደርስበት አልቻልኩም በእናትህ እንዴት እንደሚሮጥ በስማ በቃ ምንም ልደርስበት አልቻልኩም ብዙ ብር እኮ ነበረው ምን እያደረግሽ ነው አንተ እጅህን ታነሳለህ እንዴ ሴት ልጅ ላይ ምን አገባህ ምን አነካሽም ሰው ነው ዞር በል እባክህ ምን አገባህ ሴት ልጅ ላይ እጅህን ታነሳለህ እንዴ አይዞሽ በቃ የኔ ቆንጆሽ አይዞሽ ነው ያለሁልሽ ግን ምን አድርገሽ ነው እንደዛ ሲመታሽ የነበረው ያው ስልክሽን ካልሰጠሽኝ አለ እኔ ደግሞ ፍቅረኛ ይደብረዋል ለዛ ነው ሰጠው ፍቅረኛ ይደብረዋል ፍቅረኛ አለሽ እንዴ ምን አጥፋት ነው ሄሎ ገጀራው አቤት ማልበል ቃንቄ ነኝ የሰፈር ልጅ እንዴ አንቺ ፓስታ ቋም አለሽ እንዴ ዋገሩ ኧረ እዛው ፓስታን ቀቅለ ብለው ትዝ ይላል ከ20 ዓመት በፊት መጋቢት 16 ሩብ ጉዳይ ለ7 በሳንጃ ቂጤን ይወጋል እንዴ ቃንቄዬ ምንሽ አንቺ ነገር አትፈችም እንዴ ኧረ ከሚስቴ አፋታ ወንድ ኮንክ እስኪ ዛሬ እናወራ አንደ ሽንኩርት ነው ምልጥ እንደ ዳምፔል ነው ማነሳ ነው ምልጥ ኧረ ተው ቃንቄዬ ነው ፈራው እንዳረጀ መኪና ማለት ነው ፈታትቼ እገጥምህና በናፍጣ እንድትሰራ ነው ማረግ ኧረ ገጀራው አንቺ አበዛሽው የት ነው ያለው ቆይ መጣው እና መገናኛ ነኝ እዛው ነኝ እኔም ጠብቀኝ አልቆይም ምን እዚሁ መገናኛ ነኝ እንዴ አዎ ምን ነው ኧረ እኔ ላምበረስ ነኝ መጣው እዛም ቢሆን ጠብቀኝ 5 ደቂቃ እንደ ገጅዬ ምን አመረርክ እንዴ ኧረ እኔ እየቀለድኩ ነው ዝም በል እንዲህ በቀላሉ የምፋታ መስሎሃል እንዴ በእውነት ታውቃለህ ገጅዬ እኔና ያንተን ፍቅር እኔ እኮ ትንሽ አሁን ቡና ነገር ቀመስኩና ሞቲቬት አደረገኝ ታውቃለህ ሰላም ነው ታርዛን እባላለሁ እኔ ታርዛን እዚህ ከዝንጀሮች ጋር የምኖረው እዚህ ጫካ ውስጥ አንተ ሰው አይደለህ እንዴ አይደለም ይሄ ምንድነው የሚበላ ነው አረ ካሜራ ነው እንዴ አንተ ቆይ ታረቀኝ አይደለህ እንዴ ታውቀኛለህ እንዴ 2 ዓመት ሙሉ ጠፍተህ እዚህ ጫካ ውስጥ ምን ትሰራለህ ወንድሜ ታውቀኛለህ ስማ የቤት ክራይ ከብዶኝ ነው እዛ ከተማ ኑሮ አልቻልኩትም ተረጋጋ ለዚህ በጣም ደስ ይላል ከዝንጀሮች ጋር መኖር እዚህ ጫካ ውስጥ እኔ ታረቀኝ ታርዛን ነኝ ወንድሜ እሺ ቆይ አጎት እየቀረ በቃ እቤት ግባ እየተባልኩኝ ነው ቻው ስማ አንተ የሰፈር ሰዎች እድር ለምንድን ነው የማትገቡት እያሉ እኮ ነው ለምን አንገባ እድር ለምንድን ነው የምንገባው ምን አውቄ ስንሞት ሊቀብሩን መሰለኝ እድር ካልገባን አይቀብሩንም እንዴ እኔ ምን አውቃለሁ እኔ ከዚህ በፊት ሞቻላ እሱማ እኔም ትዝ አይለኝም ግን ሲጀምር ለምን እንሞታለን ማለት እና ቆመህ ልትቀር ነው እንዴ ሐሳብ እኔ ምን ያስቆመኛል አልተኛም እንዴ ያው እቅዴ ውስጥ የለም ለማለት ፈልጌ ነው ኧረ ተው እቅዴ ውስጥ የለም አንተ በጣም ታሾፋለህ በእናትህ እና መቼ ነው ለመሞት ያሰብከው በል አይ ብዙ አልቆይም 180 190 ሲሞላኝ እሄዳለሁ ኧረ ተው እንጂ በልጅነትህማ እንዳትቀጭ ቢያንስ 200 ድፈን እንግዲህ እስኪ ኑሮውን እያየን እንጨምራለን እሺ ደግሞ ምን እየሰራሽ ነው አይ አይደለም እኮ እኔ ማለት ነው ሁሌ ማለት ነው እዚህ ጋር ተቀምጠናል ቲቪውና እና ዝቅ አለኝና በደንብ አይታያትም ለሷ ለዛ እንደዚህ ጋር ወጣልኩላት ከፍ ስል አይት በደንብ ይታያታል እሺ ልብስሽን ለምንድን ነው ያዝሽው ይሄ ለከላት በደንብ እና ወገን በቅርቡ አልጨልልም ትላላችሁ Kasongo yeye Mombali nanga Kasongo mbona wewe Songa libala Oh yeye Kasongo mbona wewe Hello ስማኝማ ዴቪዬ ማለት ነው የሆነ ጥያቄ ልጠይቅ ብዬ እኮ ቤብ እብድም ጅልም ግንባራም ብትሆኝ ራሱ ወድሻለሁ በቃ እብድም ጅልም እሺ አሁን ግንባራም ምን አመጣው እዚህ ጋር ምንም ብትሆኝ ወድሻለሁ ማለት እኮ ነው ምንም ምንሽ እያልከኝ ነው
እሺ በቃ ጥያቄውን ንገሪኝ። ተይው እሱ ሌላው ግራ ገባኝ። እሺ ለማንኛውም ጥያቄውን ስማ። እኔና ቤስት ፍሬንድ ሰላም ማለት ነው ተቀምጠን ከሁለት አንዳችንን በልተ አንዳችንን ማትረፍ አለብህ ብትባል ማንን በልተ ማንን ታተርፋለህ? ይሄን ብቻ መልስልኝ። ሰው እንዴት ነው የምበላው? ኧረ ግድ የለሽም ሄደን እንዴ ሰላቢ በሙሉ ስሜ ደግሞ አትጥራኝ። እሺ በቃ ለማንኛውም ማለት ነው አንቺን አተርፋለሁ እሷን እበላታለሁ። አንደዛ ደቼ ብላና ምን ነው አንተ ልትበላ እንደዚህ ቸኮልከ? ሊጥ ብላ አንተ ምን ነው ትጣፍጣለች? እኔ ቀምሳ አታውቃለህ? ቀምሳትማ ታውቃለህ። ብታውቅ ነው እንደዚህ ነገር ከመቼ ነው እንደዚህ እበላታለሁ ጅብ? እሺ በቃ አንቺን እበላሻለሁ። እሺ እንዴ እኔን ትበላኛለህ? መርዝ ብላ አንተ መርዝ ብላ ከዛ በኋላ እኔን ትገለኛለህ። ከዛ በሰላም ከሷ ጋር አብራችሁ ትኖራላችሁ፣ ትወልዳላችሁ። ቀንዳውጣ የመሳሰሉ ጉሬዛ የመሳሰሉ ልጆች ደርዘልሽ ትወልዳለሽ። ከዛ በሰላም ትኖር አይደለ? እንደዛ ነው ፍላጎት። ሲጀምር እንደምትወዳት ገብቶኛል። አታፍጥብኝ። እንደምትወዳት ገብቶኛል። ከዚህ በኋላ እንደው ከኔ ጋር ተለያይተናል። ሂድና ሰላምን አግባ። እንደው ማን ነገር ልገር ይበላጣለች። ሁለተኛ እንዳደው ማንም እየተነሳ የጠጠማ መስራች ነኝ ላይ ነው። እዚህ አሁን አወያይሻለሁ እያንዳንዱ ቁጭ በሉ። ሌላችሁ የጠጠማ አባላት በሙሉ ዛሬ እንግዲህ ዋናው ያገናኘን ነገር ስለ ጠጠማ መመስረት ትንሽ አነጋጋሪ ነገሮች ስላሉ ለነሱ መግለጫ ለመስጠት ነው። ጠጠማ ማህበር ስለተመሰረተ በመጀመሪያ እንኳን ደስ አላችሁ። እዚህ ደረጃ እንዲደርስ መስዋዕትነት ለከፈላችሁ እዚህ ላላችሁም ሞራል ያስፈልጋል። ሞቅ ያለ ሞራል። ጠላን በምንጠጣበት ወቅት ማንም ሰው ከጎናችን አልነበረም። እንደምንም እየጠጣን እየሰከርን ከዚህ ደረጃ አድርሰናል። ዛሬ ላይ የጠጠማ አባላት እየበዙና እየተቀላቀሉ ይገኛሉ። ስለዚህ ለዚህ ክብር እንደማብቃታችን መጠን የጠጠማ ሊቀመንበርነቱ የሚገባው ለኛ ነው እላለሁ። ለምን ቢባል ጠጠማን እዚህ ለማድረስ ብዙ መስዋዕትነት ከፍለናል። ማለትም ትግሉ እንዳይቋረጥ ጠላን አብዝቶ በመጠጣትና ሰክሮ ቱቦ ውስጥ እስከ መግባትና አለፍ ሲልም እዚያው ቱቦ ውስጥ እስከ ማደር እንዲሁም ሞቅ ሲለን ጸብ በመጫር ከአቅማችን በላይ የወሩ ሰዎች ሰውን በመፈንከት እኛም ቢሆን በመፈንከት ለዚህ ክብር አብቅተናል። እኛ እንደማንም አንድ ኩባያ ጠጥተን አይደለም ያቆየ ነው። እዚህ ላይ እንዲደርስ እኛ 7 እና 8 ዶግ አለፍ ሲል ደግሞ 2 እና 3 ማድጋ ጠላ በመጠጣት ከዛ በላይ ጠጠረ ወፈረ ሳልል በመጋፈር ዛሬ መጥታችሁ መስራች ነኝ ትላላችሁ። ቅራሪያም ሁላ በዚህ አጋጣሚ እጅ ሲያጥረንና በሚቸግረን ጊዜ ሲያበድሩንና በዱቤ ሲሸጡልን ለነበሩ ግለሰቦች ልፋታቸው ወና እንዳልቀረ አላማ ላይ እንደዋለ ለማሳወቅ እንወዳለን። ደከመኝ ሰለቸኝ ሳይሉ በማበደርና በዱቤን በመሸጥ አጠጥታችሁ ስታሰክሩ ለነበራችሁ እህት ወንድሞቻችን ከመቀመጫ የተነስቼ እወዳለሁ። ማችሁን ሳንጠቅስ ብናልፍ ንፉግነት ነውና በጥቂቱ ለመጥቀስ እንሞክራለን። ደከመኝ ሰለቸኝ ሳይሉ በዱቤም ሆነ በመጋበዝ ሲያሰክሩ ለነበሩት ለእማማ ብርቄ ጠላና ግብጦ ቤት ሞቅ ያለ ወራዝ እንዲሁም ኪሳችን ጎደል ሲል በመሙላት ቱቦ ውስጥ ስንገባ አውጥተው ቤታችን ለሚያስገቡን ለአባባ ዳምጤ ጣሰው በድጋሚ ወጋለ ወራስ ሌላ የጠጠማ ሊቀመንበርነቱ ለኔ ነው የሚገባ ብሎ የሚጠይቅ ካለ በ7 ገንቦ ጠላ ማዕበል እንዲናወጥ ትእዛዝ እንሰጣለን። ከወዲሁ አድባችሁ ቁጭ እንድትሉ እንመክራለን። በጠጠማ ጉዳይ ምንም ርህራሄ የለን። መግለጫውን ስሰጥ የነበርኩት የጠጠማ መስራች ሊቀመንበር አረጋ ነበርኩኝ። መግለጫው የተሰጠበት ቀን ሚያዝያ 13 ግንቦት 22 ጥቅምት 3 ነው 4 2018 19 ነው። አመሰግናለሁ። የሰርጋችን ቀን ማለት ነው። ልክ ልትወስደኝ ስትመጣ አናስገባም ሰርገኛ እደጅተኛ ሲሉ ማለት ነው። ከቻልክ ሽጉጥ ከያዝክ ማለት ነው ጣ ጣ ጣ ጣ አርጋቸውና ድርምስምስ አርገና ነው ሰደኝ እኔ ውስጥ ሆኜ ማለት ወሰደኝ እያልኩ ነው። አውቀው ነው እንዳላገባ ሄሎ
Aduh bobo. Wajib Pak Widi dah tu. Mama. ጡጦ ነሽ እንዴ? ጥባት አለኝ። Are you serious right now, bro? ላብ ነሽ እንዴ? ፍቅርሽ ሰውነቴን አጥለቀለቀው። ትል ነሽ እንዴ? ይጥፋ ከዚህ። ዝም ስለ ያማረበት መሰለው እንዴ? ካልተመቸሽ ይቀራል። ሆ ወሳሴት ነች ምንም እንዳፈራና ሱዞሽ ፑሻፕ አለ ወጣ ወንድ ልጅ አለ እንዳፈራ በቃ የነገር እሺ እሺ አለን ፈልገሻለሁ ብለኸኝ ነበር። አዎ በጣም ነው እንጂ የፈለኩሽ። ማታ ብዙ ነገር ልነግርሽ አሰብኩ። ሁሌ ስላንቺ ከፍ አድርጌ ነው የማወራው። በጣም ነው የምወድሽ ለጓደኞቼ እና ምን ነው ግን ዝም አልሽኝ? አንቺስ ተባባል ነው እንዴ? ተባባል ነው እንደዚህ ነው ተባባል ነው ይወጡሻል ሁለቱ። አንተ አይደል እንደ ማለት ኧረ እኔም ወጣኝ። ሲያለቅስ ነው የሚያድር ሲያለቅስ እሱማ እንደዛ እንወድሻለን። እሺ እኛም ቦቀቦቀ ነው ምን ቦቀቦቀ ይሮዴ እኔን አይኔ ድፍን ይበል የኔ ጌታ የኔ ልዑል። አይዞህ ጋሽዬ ማስቸገር እንዳይሆንብን እንጂ ተቸግረን ነው የመጣ ነው። በጣም ነው አይማያየው ተቸግረናል። ይኸው ብርሃን አይጣ ሰው ብርሃን አይጣ ዋና አላይም ጨለማ ነው ያለው ሁሉ ነገር አላይም። ንገሪው አስሩድን አባዬ ያለውትን አጉዙን አይኑ እንዲያይልን ያለውትን ነገር ጋሽዬ። እሺ ቆይ እስቲ አጉዙን። እሺ ጋሽዬ አስቸገርነት እንጂ ወይኔ ወደቀብህ አንተ ወይኔ አየሁ ወይኔ አየሁ። ምን ነው ብር አንተ ብር ምን ነው ቤቴን አየሁ። ተመስገን አንቺ እኔ ማውድቆበት ልሮጥ እኮ ነበር ያሰብኩት። ሌባ ነው ማለት ነው። አንቺ ማየት አይነ ሱሩን ያልበቃ ሌባ ነው ማለት ነው። አተ ፈራነ እንዴ አትተው ሱሪና ቲሸርት ገዛለሁ ብዬ 5000 ብር ይዤ ወጥ በመንገዴ አሪፍ ጥሬ ስጋ ተሰቅሎ ሲያብለጨልጭ አይቼ ግማሽ አዝዤ በጥሬ በጥብስ አድርጌ በልቼ በላዩ ላይ 1 4 5 አራዳ መበተኛ 1 አረቄ እንድነቃ እንዲያነቃቃኝ ብዬ ደግሞ 1 ቡና ፉት አልኩበት። ከዛ አይደለም ያሰብኩትን ልብስ ለመግዛት ለመለካትም አይደለም ዋጋ ለመጠየቅ ራሱ አልደፈርኩ። ያው እንግዲህ በቀረኝ ብር ደግሞ ራይድ ጠርቼ ቤቴ ድረስ ገብቼ ቁጭ ብያለሁ። የዘንድሮ ኑሮ ከባድ ነው። ከልብሳችን ሆዳችን በለጠ። ይሄ ጥሬ ስጋ ማንስ አርጎ ሊገለኝ ነው። በቃ አሁን መቀየር ልብስ የለኝም። ከቤት ለ1 ሳምንት አልወጥ መታበድሪኝ ጓደኛዬ እሷ ጋር ልደውልላት። የተከበረ ፍርድ ቤት ደንበኛ አልሰረቀም፣ ሰርቋል። በደንብ ነው የሰረቀው። 10,000 ሊትር ዘይት ለማህበረሰቡ አከፋፈል ተብሎ ተሰጥቶት 10,000ንም ለራሱ ወስዷል። የጭቃው ዘይት እኮ ነው። እና ቢሆንስ የጭቃው ዘይት እኮ ኮሌስትሮል አለው። ለህዝቤ ይሄንን ዘይት ሰጥቼ በሽተኛ አላደርገውም ብሎ እኮ ነው ሙሉን ለራሱ የወሰደው እኮ። መስዋዕትነት እኮ ነው የከፈለው። እንጂ ለመስረቅ አስቦ አይደለም እንዴ? አይደለም እኮ የኛ ሼክ ኩቢራ። ክቡር ፍርድ ቤት የሚያስመሰግን ስራ ነው የሰራሁት። እንዴ ምን ጥያቄ ያለው? በሚገባ እንደዛ ከሆነ እንደዚሁ ተመሳሳይ ያደረኩት አንድ ነገር አለ። ለምን እሱንም አልነግራም? አረ ይቅር ችግር የለውም። እንዴ ለምን ይንገረን እንዴ ንገረን። እንትን ባለፈው ለፋሲካ እንደውም ለአቅመ ደካሞች አከፋፍል ተብሎ መንግስት የሰጠኝ ዶሮዎች አልነበሩ? ሁሉንም ለራሴ ነው የወሰድኩት። እንዴ ቆይ እስቲ ልገምት። በእርግጠኝነት የዶሮዎቹ ጩኸትና ኩስ ማህበረሰቡን እንዳይረብሽ ብለህ ነው? አይደለም ለዚህ ማህበረሰብ ዶሮ ሳይሆን በግ ነው የሚገባው ብዬ ነው። የሞት ፍርድ ተፈርዶብሃል፣ እኔ ነኝ የምገልህ።
ጋሽ ደግሞ ሳምንቱ ሙሉ ዘግቶኝ ዛሬ ሽንት ቤት ሆኜ ይደውላል እንዴ? ሄሎ ቤብ። አረ በቃ በጣም ሶሪ። በቃ የምር የሌለን ይደብረኝ። በቃ ደብሮኝ ነው ያልኩት። እኔ በቃ ካንቺ ጋር ሳናቁሪ በሰላም ልውል አልችልም። በቃ መብላት መጠጣት በቃ ምንም አልቻልኩም። በቃ መተኛት እንቅልፍ ናፈቀኝ። እንዴ በቃ እንታረቅሽ። ምንም ይሁን ምን በቃ ይቅርታ እንታረቅና እንደ ድሮአችን እንሁን። እኔ በጣም ስለከበደኝ ነው። ሄሎ የሰማሁት ስለምን ፈስ ነው የምታወራው? አይ ፈስ አይደለም። መጋረጃውን እገልጠዋለሁ ብዬ ቀደድኩት። የሱ ድምጽ ነው። ነው እንዴ? እና ቤቢዬ አልወጤና ይስጥልኝ። አብሮ ይስጥልኝ። ሰላም ነው? የሳታ አደጋ ነው? አዎ የሳታ አደጋ ነው። ምን እንታዘዝ? አረ ተካተል፣ አረ ነደል፣ አረ ድረሱልኝ። ምንድነው? የት አካባቢ ነው የተፈጠረው ችግር? የት አካባቢ ነው? የት እንምጣ? አረ እንዴት ነው የሚያካትለኝ? አረ ስሚ አልጋ በተከለከለ የጋብቻ ፍርድ የለው ሰው ምን ማለት ነው? ሰምተሻል? እኛ ምን ሊውጠን ነው? ምን ልንሆን ነው? እኛ ምን ልትሆኝ ነበርሽ? ከፍቅረኛዬ ጋር ነው አልጋ ቤት አለ ምን ተምለው ምን ሊውጠኝ ነው? አሁን አልጋ ቤት ተከለከለ። አሁን ተከለከለ ታዲያ እና የት ልገናኝ? ኬክ ቤት፣ ሻይ ቤት። እኛ ጻልሽ ነን። አረ ጉድ በይ ጉድ በይ። ኤስ ጉድ ነው። በኔፊት ይሄ ነገር አታውሪ። በኔፊት ነውር ነው። አረ ተቃጠል የማሳት ተቃጠይ አልጋ ቤት ተከለከለ። አልሰማሽኝ? ምን ተከለከለ እንዴ? እኔና እሱ ነው የምንግባባው። ጉዳችን ጉዱን ይስማ። አረ ጉድሽ ይፍላት። ሄደን ደፈርሽ ልጅ ታይ አንቺ ደፍራ ደገመችልኝ። ጭራሽ ደገመችልኝ። ማዛ አይቻልም አልጋ ቤት እና ከማን ጋር ምንድነው ነው ታዲያ? ከሱ ሌላ አይ አልጋ ቤት ያለስምሽ ተቃጠሽ እንደደሽ በጣም ተቃጠል። አረ ተቃጠይ አናበኝ። በእናንተ ጊዜ ነበር እንደዚህ በደም እንደንፈጣጥ አልነበርንም። እኛ እፍረት ነበር በእኛ ጊዜ እንዴ። ደግሞ ባንቺ ባሰ። አልደረሰብሽ ወይ አልደረሰብሽ? ምን እንደፈላ ባንቺ ይለቅልኝ። ታላቆችሽም አናደረጉት በፊቴ ደፍረሽ ማብራትሽ። ሃሎ አንተ አልጋ ቤት ተከለከለ የሚባል ነገር ምንድነው? ወይኔዛ ዘይ ቆሽ አንዴ አባይ ያፍሽ ወይ አልጋ ቤት ተከለከለ ልጅ አይ ማዘር መታኝ በጥፊ። አንተ ዞረብኝ ባይ በጥፊ መታኝ። ምን ነበር መሰል አልጋ ተከለከለ። እሺ ላስጨርሰው አንዴ። ነገ ቀጠሮ አለኝ ከሱ ጋር። ቀጠሮ አለኝ እኮ ታውሪ። አንተ ፈሬ ጀግና ነህ አይደለም? በፊት ያታውሪ የራይ ታውሪ። ምክንያት አጣጣም እኮ አንተ አንበሳ። አንተ ጩጣ እሺ በንገረው ቆይ በፊት ምክንያት አጣጣም አታውሪ። እሺ በቃ እንዴሽ አታውሪ። ሰውየው ግርማ ይባላል። በደርግ ዘመነ መንግስት ወደ ራሻ ይላካል ለትምህርት። ልክ ራሻ ስደርስ ስም ማን ነው ስሉት ግርማቸው ይላል። ግርማቸው ባለ ደስ አላቸው። በቃ የኛ አይነት ስም ያለው ምናምን ብለው አጋጣሚ ለሪሰርች ደግሞ ዩጎስላቪያ ይሄዳል። What's your name ስሉት ግርማቪች ይላል። እዛው ራሻ ያለ የደርግ መንግስት ይገለበጥና በኢህአዴግ ዘመነ መንግስት ወደ ኢትዮጵያ ይመለሳል። ኢትዮጵያ ሲመለስ ማነው ስምህ ሲባል ግርማይ ይላል። እንዴ ምን ነው ስምህ ግርማ አይደል እንደ የሚለው ግርማይ እንዴት ይሆናል ስሉት አይ የቀድሞ ስርዓት ተጽዕኖ ነው እንጂ ግርማይ ነው ይላል አሉ። ግርማ አሁንም አልሞተም፣ በህይወት አለ፣ አርጅቷል። አሁን ደግሞ በቅርቡ ከሰሞኑን ይጠይቁታል አሉ።
ስሙን ቀይረዋል። አሁን ደግሞ ግርማቾቭ፣ ግርማቪች፣ ግርማይ። ሰሞኑን ሲጠይቁት ማን ነው ስምህ? ግርሜሳ አላሉ። ነፂ ምን ሆነሽ ነው እንደዚህ ተናደሽ የምትሄጂው? ወንድሜን አትርፈውታል መሰለህ? ምን ደብድበውት ነው? አዎ ደብድበው አስተርፈውታል መሰለህ? እና ለትደብድቢያቸው ነው የምትሄጂ? አፈር ላስበላቸው ነው የሚሄደው። እነሱ እኮ ጩቤና ገጀራ አላቸው። ሲጀመር እኮ ጥፋተኛው ወንድሜ እኮ ሄይ